የጀመርኩት ፕሮሰስ ልድገምላችሁ የጀመርኩት ፕሮሰስ ከነ ቲኬቴ 100,000 ብር አላወጣሁም በእውነት ከ10 ቲፖች አሉ እኔ ላይክ በእርግጠኝነት እነዚህ ቲፖች ያስፈልጋቸዋል ብዬ ማሰባቸው ከዛ ቲፕ 2 ደግሞ ምን ይላል ማጥናት ያለባችሁ ነገር ምን እንደሆነ መገንዘብ ማለት ከቲፕ 1 ጋር መሄድ ነው ላይክ ትምህርታችሁ ስለ ትምህርታችሁ በደንብ ማወቅ አለባችሁ አሁን ለምሳሌ ችግሩ ምን እንደሆነ ንገራችሁ ብቻ ፎልደር በጣም ያበደ ነው ማለት ከዛ ያዝላይ 8 እስቲ አድርጌያለሁ 3 ዲና ያርገውኛል 5 ቀረ 5 ውስጥ እነዚህ አሉ ቲፕ 7 የሰባተኛው ደግሞ ምንድነው የሚለው explain your future plan ከዛ ፊውቸራችሁን ይጠይቃችኋል ይሄን ጠይቀውኛል እርግጠኛ የሆነ ነገር ምነግራችሁ ፊውቸራችሁን ይጠይቋችኋል ተዘጋጅታችሁ ግን አሁን አንተ እዛው ስራዬን ይዤ ምናምን ነው የሚሉት ወደ የፈጠነ ነው ዲናይሽን የሚያበሉሽ ሶ ለማስተካከል ሞክሩ ምንድነው ምንም አይነት ጥያቄ የለውም ከሆነ ግሪን ካርድ ነው አፕላይ ማድረግ ያለባችሁ ጋይስ እዚህ መታችሁ የመቅረት እንትናችሁን እንዳታሰውሩ እንዳያስቡ ቢካዝ ደግሞ ከናንተ በፊት ዲናይ ምናምን ከሰማችሁ በጣም ነው የሚያስጨንቀው እኔ እንደዛ ሀፕን አድርጎብኛል ሶ እሱን እንዳትጨነቁ ማለት ለዛ ሶ ማድረግ ያለባችሁ ምንድነው ኮንፊደንሳችሁ ጥግ ድረስ እንደሆነ አክት ማድረግ እና ዛሬ ኮንፊደንሳችሁን ደግሞ ስታወሩ ዝቅ ማለት የለባችሁ በስትክክል እንደዚህ አይቱ አይ ላይካል እንደዚህ እናንተን እንደማያችሁ እናንተ ምን እንደምታዩኝ እንደዛ ቁጭ ብላችሁ ካላስረዳችሁ ትበላላችሁ this is the second ትምላችሁ ትበላላችሁ ምንም አይነት ጥያቄ የሌለው ነገር ይሄ ነው መተናል በድጋሚ በአዲስ ቪዲዮ ተከስተናል ዛሬ ደግሞ ጠፍቼ ነው የመጣሁት አይ ነው ጋይስ ትንሽ ዩቲዩብ ትንሽ አስቸግራ ነበር የክፍያው ምናምን ነገርና ጸጥዬ ሰርቼም እንትን እያለኝ ነበር አሁን ተስተካክሎልኛል ቱዴይ ደግሞ ቼክ ያደረኩት በመሃል አሁን ኦፊስ ውስጥ ሆኜ ነው የመጣሁት actually ለቁም ነገር ስለሆነ ማለት ነው because vlog ምናምን አይደለም ዛሬ ብቻ ምንድነው የዛሬው ነገር ይሄን ቪዲዮ ስሰራ አሮን ነው ሲፖስት ሜቢ 10,000 ገብቶ ይሆን ይችላል አሁን ግን 9,950 ላይ ነው ያለውና 50 ሰው ነው የቀረለ ለማለት ነው ካልሆነ ደግሞ እናንተ ሰብስክራይብ በማድረግ ተባበሩን ብቻ የዛሬ ቪዲዮ የሚያሳየው ምንድነው ብዙ ኮሜንት ላይ ከዚህ በፊት 100 ቪዲዮ ደብ እዚህ ጋር እናጨበጭባለን ነው ሁላችንም እናጨበጭባለን 100 ቪዲዮ ሞልተናል ይሄኛው 101ኛ ቪዲዮ ማለት ነው በጣም ምን ይገርመኝ ታውቃለህ ላስት ይር ከፍቼ አሁን አንድ አመት ሆነኛል 100 ቪዲዮ ለቅቄያለሁ እና ትንሽ ይመስላል ስታስቡት ግን 100 ቪዲዮስ በጣም ብዙ ጋይስ እና ይሄኛው 101ኛ ቪዲዮ ነው በቃ የዚህም የመኪናውም የቭሎጉም የምግቡም የሁሉም ነገር ተጠራቃቅሞ 100 ቪዲዮ ነው ብቻ ወደ ገደለው ስገባ ይሄኛው 101ኛው ቪዲዮ እስካሁን ካዩዋቸው ኮሜንቶች የሚበዛው እንዴት ሄድክ አሜሪካ እንዴት ነው የመጣው በምንድን ነው የመጣው በትምህርት ነው ሄድከው ወይ እና ስለሄድክበት ነገር በጣም ንገረን በጣም ብዙ ሰው የሚጠይቀኝ እሱ ነው እና ዛሬ እሱን ለመስራት ነው ያሰብኩት እና ኮሜንት ላይ ደግሞ የምፈልጉት ጥያቄ ያልተመለሰላችሁ ነገር ካለ አሳውቁኝ እኔ ደግሞ ለመመለስ ሬዲ ነኝ እና ምን እንደሚያስፈልጋችሁ ነው የመጣውበትን ነገር እነግራችኋለሁ ምን እንደሚያስፈልጋችሁ ነው ቲፖች አሉ 10 ቲፖች ብዬ ጻፍኳቸው ነሰሰሪ ምለው በቃ ለካላ እዚህ ሀገር ለማምጣት በትምህርት ቪዛ እኔ ያለፍኩበትን ነው መናገረው የሌላውን አላቅም የሌላው ከኔ የሚበዛ ሊሆን ይችላል ያነሰን ባነሰ ነገር ሊሆን ይችላል የኔ ግን በቃ ያደረኳቸው ነገሮች ኤክስፒሪየንስ ያደረኩትን ነገር እነግራችኋለሁ እና እናንተ ደግሞ ልክ ከሆነ ልክ ነው ካልሆነ አላቅም እንግዲህ እኔ የመጣውበትን ነው የምናገረው ሶ ማቀውን ማለት ነው ሶ እሱን ይመስላል እና ደግሞ እንደተለመደው ሰብስክራይብ ላይ ኮሜንት ሼር ማድረጋችሁን እንዳትረሱ እየገባችሁ ቤተሰቦቻችንን ተቀላቀሉ ጋይስ እና አሪፍ ነገሮችን ይዘን እንመጣለን እና አሁን ዩቲዩብም ስለተስተካከለ ከዚህ በኋላ በደንብ ቪዲዮ ስለምለቅ stay tuned እያልኩኝ ነው ሶ ሰብስክራይብ አድርጉ ሶ እንደዚህ ጽፌላችኋለሁ በዚህ ጋር ስንት ነው 6 በዚህ ጋር ደግሞ 4 ቲፖች አሉ ሶ እንዴት ነው የኔ የተፈጠረው 20 አሁን እዚህ ከመጣው 5 አመት ሆነኝ ግን ከመጀመሪያው ስጀምርላችሁ የተፈጠረው ይሄ ማለት ቆይቷል ግን 5 አመት ሆነኛል ኦሬዲ ሶ ያደረኩት ምንድን ነበረ ፕሮሰስ ነበረ ጓደኛዬ የጀመረችው ፕሮሰስ ከዛ እሷ ጋር ሄጄ እሷ ነች የነገረችኝ ሻውት አውት ቱ ሄር እሷም ታቋታላችሁ ኦሬዲ ቪዲዮ ላይ ያለች ቤቲ ትባላለች እና ብቻ የሷን ፕሮሰስ ጀምሬ ሁለት ፕሮሰስ ነበር የጀመርኩት የካናዳ እና የአሜሪካ ሁለቱንም ፕሮሰስ እኩል ነው የከፈልኩት ላይክ ለኤጀንቱ ማለት ኤጀንቱ ደግሞ ስናር ኤክስፔንሲቭ ሌሎች ሰዎች አሁን ምን ይላሉ መሰላችሁ 300,000 400,000 እኔም ትንሽ ኮንፊውዝድ ሆነኝ ነበር እኔ በነበርኩ ሰዓት እንኳን 200 ምናምን 300,000 ይባል ነበር እና እኔ ግን የጀመርኩት ፕሮሰስ ልድገምላችሁ የጀመርኩት ፕሮሰስ ከነ ቲኬቴ 100,000 ብር አላወጣሁም በእውነት አሁን ብዙ ሰዎች 200,000 300,000 እስና necessary እኔ እንደዛ አይደለም ያደረኩት ግን እኔ ተሳስቼ ነበር መጀመሪያ ላይ እሷ ስትነግረኝ አሁን ላይ እንዴ 65,000 ግን አላነሰ ምናምን አልኳት በቃ ፕሮሰሱ ሙሉን እስኪያልቅ 65,000 ነው ከቲኬት ውጪ ማለት ነው ሶ እንደዛ ነበር የተባልኩት
ግን አላነሰም ቢካዝ እኔ ደግሞ የዛ ሰዓት ፕሮሰስ እየፈለኩ ስለነበር 200 ምናምን ሺህ ምናምን እና በራሴም ለመጀመር እያሰብኩ ነበር። የተፈጠረው ልንገራችሁ። እሷ ጀምራው በጀመረችው በምናምናኛው ጊዜ በነገረችኝ በምናምናኛው ጊዜ ሄደች። በአራተኛው ቀን ነው ምናምን ከዛ ወደ ካናዳ ሄደች ማለት ነው። ከዛ እኔም ተመልሼ ሄጄ ድጋሚ መጀመር ፈለኩና ሄድኩኝና ሰዎቹን አናገርኳቸው። ቦታውንም እነግራቸዋለሁ። ክፍል አላቅም ይኖር አይኖር አላቅም፣ ግን እንትኑንም ዩዘር ኔም እንትናቸውን ካገኘኋቸው የኢንስታግራም ወይ እንትናቸውን አስቀምጥላቸዋል። ብቻ ምን ተፈጠረ ሄድኩኝ እዛና አይ ጀስት አስክ ደም ምንድነው የሚያስፈልገኝ ስላቸው የመጀመሪያውን ብር መክፈል ነው የሚጠበቅብህ፣ ከዛ እኛ አክሴፕታንስ ሌተር እናስመጣላለን አሉኝ ማለት ነው። አክሴፕታንስ ሌተር የመጣልኝ ቶሎ ነው፣ ብዙም አልቆየም ነበር፣ ኮሮና ሳይገባ በፊት ማለት ነው። ከዛ እንደተጀመረ እኔ በዛ ሰዓት አዳማ ዩኒቨርሲቲ ተማሪ ነበርኩኝ። ከዛ ወዲያውኑ እንደጀመርኩኝ ላይክ 7,000 ብር ነው የከፈልኩት። እንደምረው እዛ ጋር መደመርላቸዋለሁ፣ ጽፍላቸዋለሁ ስክሪን ላይ 7,000 ብር 7,000 ብር ከፈልኩ ማለት ነው። 7,000 ብር ለካናዳው 7,000 ብር ለአሜሪካው። ከዛ ሁለቱም አክሴፕታንስ ሌተር መጣ። የሁለቱም አንዳንድ ዩኒቨርሲቲ አክሴፕታንስ ሌተር መጣልኝ። የካናዳውን አላቅም ምን እንደሆነ ስሙን ረስቼዋለሁ። የአሜሪካው ግን ሳውዝ ኢስት ሚዙሪ ስቴት ዩኒቨርሲቲ የሚባለው ነበር የመጣልኝ። ከዛ 7,000 ከከፈላችሁ በኋላ አክሴፕታንስ ሌተር ሲመጣ ስምምነታችን ላይ የምትፈራረሙት ነገር አለ። 12,000 ብር ትጨምራላችሁ። 12,000 ብር 12,000 ከፈልኩ። የካናዳውም 7,000 ኦልሬዲ አክሴፕታንስ ሌተር መጥቷል። የአሜሪካውም አክሴፕታንስ ሌተር መጥቷል። 12 ሲከፍል 10 ስንት ማለት ነው? 19,000 ማለት ነው። 19,000 ሆነ። ከዛ 19,000 ሆነ 19,000 ከፈልኩ ማለት ነው። ለብቻው ከታረጋችሁት አንድ ፕሮሰስ ከጀመራችሁ 19,000 ብር፣ በዚህኛውም ከጀመራችሁ 19,000 ብር ነው ከፍት። ግን ለሁለት ስላረኩት እኔ 19,000 ብር መጣ ማለት ነው፣ ወደ 38,000 ብር ማለት ነው። ከዛ እሱን ካረኩ በኋላ ከዚህ በኋላ ነው ትንሽ ብዙ ሰዓት የሚፈጀው። ቢካዝ ካናዳ ኤምባሲ በካናዳ መሞከር የምትፈልጉ ትችላላችሁ፣ በአሜሪካ መሞከር የምትፈልጉ ትችላላችሁ። በካናዳ ኤምባሲ ላይክ አይ ቲንክ እንደማውቀው ከሆነ የካናዳ ኤምባሲ ኢትዮጵያ ውስጥ የለም፣ ጽህፈት ቤት ነው ያለው እንጂ። አሁን ለምሳሌ የአሜሪካ ኤምባሲ ስላለ አሜሪካ ኤምባሲ ትሄዱና ኢንተርቪው ነው የምትደረጉታል። የካናዳው ግን እንደዛ አይደለም። ይውልዱ ኢንተርቪው ሳይሆን የምትደረጉት ዶክመንታችሁን ታረጉና ኤምባሲ ወዳለበት ወደ ኬንያ ወይ ወደ ቻይና ይሄዳል ማለት ነው እቃችሁ ፋይላችሁ። ከዛ እዛ ከሄደ በኋላ ነው እዛ ገምግሞ በፋይላችሁ አይተው አፕሩቭ ወይ ዲና የሚያደርጋችሁ። እሱ በጣም ኢዚ ነው ካሉት ውስጥ ከአሜሪካው ይሻላል። ቢካዝ ለምንድን ነው የምትሉኝ? የአሜሪካው ምንድን ነው የሚባለው መሰላችሁ? እናንተ ናችሁ ዩ ሃቭ ቱ እነሱን ማሳመን ያለባችሁ እንጂ ዶክመንታችሁ አይደለም። 50-50 ነው ማለት ነው። እዚህ ጋር 50 ዶክመንት አለ። ያው ለአሜሪካውም ዶክመንት አያስፈልግም እያልኩ አይደለም፣ ያስፈልጋል በደንብ። ግን 50-50 ነው። 50% ዶክመንቱ እንደውም 50 አይደለም 30% ዶክመንቱ 70% እናንተ ናችሁ ተሳመኑ፣ እኔ እንዳየሁት ከሆነ። ሌላኛው የካናዳው ደግሞ ምንም የምትናገሩት ነገር የለም። 100% 100% ዶክመንታችሁ ብቻ ነው። ላይክ ዶክመንታችሁ ስላችሁ የተማራችሁበት ክላሳችሁ፣ ግሬዳችሁ፣ ሃይ ስኩል ሄዳችሁበት፣ አይኤልቲኤስ፣ ቶፍል ምናምን በቃ እነዚህ ተጨማሪ ነገሮች ማለት ናቸው፣ እነሱ ናቸው። ብቻ እንደዛ ሆኖ የጽህፈት ቤቱ ከገባ በኋላ የአሻራ 10,000 ብር ነው የከፈልኩት ለእንትን ለካናዳው። ለአሜሪካም ከፍያለሁ አላስታውስም። እሱንም 10,000 ብር መሰለኝ። 10,000 ብር ከፈልኩኝ። 38 ነበር 48 58,000 ገባል ማለት ነው። 58,000 ብር ከገባን በኋላ ኢንተርቪው ነው ያለው። ወደ ኢንተርቪው ስገባ ያደረኩት ወደ ኢንተርቪው ያኛው ኢንተርቪው ሳይሆን ዶክመንት የተላከ የካናዳው ላይ ነበር ቀድሞ የመጣው። የካናዳው ሲላክ በመሀል ኮሮና ገባ፣ ጸጥታ ዋለ። ከዛ ኮሮና ሊወጣ አካባቢ ስል ተላከልኝ ወደ ካናዳ ኤምባሲ ወደ ኬንያ ማለት ነው። ከነበርንበት ተማሪዎች የነበርነው ተማሪዎች 10 ነን መሰለኝ። 10 ተማሪዎች ነው አፕላይ የተደረገልን እዛ ኤጀንት ውስጥ ላይ ከኤጀንቱ ሰውየው ያደረገልን ለ10 ተማሪዎች ነው። ከ10 ውስጥ የ9 አክሴፕት ተደርጎ የኔ ብቻ ድና ተደርጎ መጣ። አሮኑ ለምን እንደሆነ ቢካዝ እንዳሉት ከሆነ እንደዚህ ነው። ላይክ ፋይላችሁን ስትልኩ እነሱ ናቸው ፒክ የሚያደርጉት። የኔ እንደ ድንገት የ9 ኬንያ ሄዶ ነው ምናምን የኔ ቻይና ሄደ ነገር ነው የሰማሁት። እንደሆነ አላቅም። የኔ በቻይንኛም የሆነ ጽሁፍ ምናምን አለበት ቢካዝ ቻይና የካናዳ ኤምባሲ አለ መሰለኝ አላቅም። ብቻ በዛ ምክንያት የኔ ዲና የተደረገ የነሱ አክሰፕት ተደረገ። ቢካዝ ለምን በሉ ቢካዝ እኔ ያሳየሁት ባንክ ስቴትመንት ላይክ ለኬንያ ገንዘቧ በጣም እንትን ስለሆነ የወረደ ስለሆነ ብዙ ብር ነው ለነሱ ማለት ነው። ግን ለቻይና ብትሄዱ ግን ለነሱ ያ ብር እስናል ላይክ ብዙ ብር አይደለም። እነሱ የሚያገናዝቡት ከራሳቸው ባንክ ገንዘብ ጋር ነው። እና በዛ ምክንያት የ9ኙም አክሰፕት ተደርጎ በዛ ነው ላይክ ገንዘብ ዋይዝ ነው የሚለው። በዛ ምክንያት ዲና የተደረኩኝ ወደ
ከዛ የካናዳውን ዲናይ ተደረገ 9 ተፈቀደላቸው። እኔ ካናዳውን ዲናይ ሲደረግ እነሱ ገርሟቸው ራሱ ኤጀንቶቹ በነፃ ድጋሚ ወደ ካናዳ ፕሮሰስ እናደርግላለን ብለውኝ ነበር። ከዛ በሁለተኛው ዊክ ነው ምናምን ነው የአሜሪካው ፕሮሰስ የተጣራሁት። አሁን ወደ ገደለው ስገባ ያደረኩት ነገሮችን ያስደረጉኝንም እናንተ ላይክ you don't have to go እዛ እንደዚህ ማለት የለባችሁም። እና ስነግራችሁ ምንድነው ከ10 ቲፖች አሉ። እኔ ላይክ በእርግጠኝነት እነዚህ ቲፖች ያስፈልጋቸዋል ብዬ ማሰባቸው አላቅም። ቀናንሳችሁ ልክ ነው ምናምን ብላችሁ የምታስቡትን እናንተ ራሳችሁ አዘጋጁት። ግን እኔ የገመትኩትን እና ያደረኳቸውን ነገሮች ልንገራችሁ። ለምሳሌ ቲፕ 1 የመጀመሪያው አንደኛው the right school መምረጥ ላይክ ያላ እንትን ስታረጉ አሁን በራሳችሁ የምትሞክሩ ሰዎች ነው የምላችሁ። ሌሎቹ ኤጀንቶቹ ስታረጉ ግን እነሱን ጠይቋቸው። ምንድነው ጸጥ ብላችሁ አሰስገሰሱን እንደዚህ አድርጉ ስትባሉ እሺ አትበሉ። ምንድነው ለምንድነው እንደዚህ ሆነው ብላችሁ ጠይቁ። ብራችሁንም ከፍላችሁ ስለሆነ አንዳንዴ ትበላላችሁ ጸጥ ብላችሁ። ገባችሁ? ቲፕ 1 ላይ the right school መምረጥ በራሳችሁ ከሆነ። ሁለተኛው ደግሞ ላይክ እዛው ጎን ለጎን ደግሞ the right agent መምረጥ። ምን አይነት ኤጀንት ነው? ከዚህ በፊት ብዙ ሰው ሄዶበታል ወይ እችላለሁ ስላለ ብቻ አለማድረግ። እና ደግሞ አሁን ለምሳሌ ቴክሳስ ከሆነ ቴክሳስ ላይ አሁን በቴክ ኢንዱስትሪ በጣም የታወቀ ነው ቴክሳስ። ቴክሳስ የሚመጡ ከሆነ በቴክ ምናምን ቴክሳስ በዚህ በቴክ እንደዚህ ነው። ቢካዝ ኢንተርቪው ላይ ትጠይቃላችሁ በቴክ ምናምን ምንድን ነው በቴክ ይታወቃሉ። ኮምፒውተር ሳይንስ መማር ከፈለኩኝ ይሄን ምናምን ብላችሁ እሱን አስተካክላችሁ እንትን ማለታችሁን አትርሱ። የመጀመሪያው ቲፕ 1 አለቀ ማለት ነው። ስኩላችሁን ከክላሳችሁ ጋርና ኤጀንታችሁ ምን አይነት እንደሆነ መወሰኑ የእናንተ ፋንታ ነው ማለት ነው። ብሩ ግን ዲፍረንሱ ይኖራል። ትንሽ ብር አገኘን ብላችሁ ያልሆነ ቦታ እንዳገቡ ብዙ ብር ነውና ይሄ ትክክለኛ ራይት ፐርሰን ነው ማለትም አይደለም። ትልቅም ብር ሆኖ ዲና የሚደረጓሉ ማለት ነው። አሁን ደግሞ በጣም አክብደውታል። ተሽለ ስትገኝ ብቻ ነው የምትመጣው። እድል ነው ትመጣለህ በቃ ታሴ። ከዛ ቲፕ 2 ደግሞ ምን ይላል? ማጥናት ያለባችሁ ነገር ምን እንደሆነ መገንዘብ ማለት ከቲፕ 1 ጋር መሄድ ነው። ላይክ ስለ ትምህርታችሁ በደንብ ማወቅ አለባችሁ። አሁን ለምሳሌ ችግሩ ምን እንደሆነ ልንገራችሁ። እዛ ብቻ አይደለም በዚህም ሀገር እንኳን ሀፕን ያደርጋል ስራ። አሁን ኤጀንቶቹ አሁን ለምሳሌ በቃ እንትን ብላችሁ ነው የምትሄዱት በትምህርቱ በዚህ ነው ትምህርታችሁ። እነሱ ናቸው አፕላይ የሚያደርጉላችሁ። እናንተ ምንም የምታውቁት ነገር የለም ስለ ትምህርታችሁ። ምንም ሂንቱ ነው ሆኖ የሚባለው ምንም ነገር የላችሁ። ከዛ ምንም ነገር ሳይኖራችሁ አሁን ለምሳሌ አንድ ሰው ኮምፒውተር ሳይንስ እየተማረ ከሆነ ሲቪል ኢንጂነር አርገውት ጽፈውለት ኤጀንቱን ምናምን አስተካክለውለት ተሰጠው፣ ኢንተርቪው ደረሰ። ምንድነው የምትማረው ሲባል እዛ ቦታ ላይ ሲቪል ኢንጂነር። ከዛ ግን ስትጠየቅ ግራ የምትገባ ከሆነ it doesn't make sense ማለት ነው። እዛ ጋር ዲናይ ነው የምትደረጉት። እሱ አንደኛው ስህተት የሆነ ነገር። የምትማሩትን ትምህርት እኔ መግባት የምፈልገው በኮምፒውተር ሳይንስ ነው እንደዚህ ነው ማድረግ የምፈልገው ካላችሁ በኮምፒውተር ሳይንስ ሙሉት። ወይ ደግሞ ሲቪል ኢንጂነር ነው ካላችሁ በዛ I just want to be nurse ወይ ደግሞ ዶክተር መሆን ከፈለጋችሁ ደግሞ በዶክተርነታችሁ ሙሉት። እሱን ነው የምላችሁ ማለት ላይክ መማር የምትፈልጉትን ነገሮች ቀድማችሁ አውቃችሁ ስለሱ መዘጋጀት አለባችሁ። እኔ ግን የቀለለኝ ኮምፒውተር ሳይንስ ተማሪ ስለነበርኩ የመጀመሪያ ሴሚስተር ፈተና ተማሪ ስለነበርኩ የዛ ሰዓት ላይ በኮምፒውተር ሳይንስ ነው ለኔ የተደረገልኝ። እዛም ስሄድ ኮምፒውተር ሳይንስ ነው ልጠይቀኝ የጠየቀች ጥያቄ ምንም እንትን አልከበደኝም። እሱን ነው የምላችሁ። እሱን አድርጉ። እና ቲፕ 3 ደግሞ ሶስተኛው ደግሞ prepare your documents ይላል። ላይክ ዶክመንቶቻችሁን አሁን ለምሳሌ ፓስፖርት ምናምን ፓስፖርታችሁ አለ፣ አክሴፕታንስ ሌተር አለ፣ ፋይናንሻል እንትን አለ፣ ፕሩፍ አለ፣ በር ሰርቲፊኬት አለ። ሌላ ሂንት ልስጣችሁ። አሮ ነው ቤት ካለ አሳያችኋለሁ። አሁን ዶክመንት ማስቀመጫ ያደርጋሉ። ምን አይነት ዶክመንት መሰላቻችሁ? እንዴት ልበላችሁ? እንደዚህ ነገር ነው። እንደዚህ የሚያዝ ነው። ሻንጣ ነገር አለ። ካዝና ነው የሚባል እንደ ካዝና ብቻ ሆኖ ግን ፕላስቲክ እንትን ነው የሚቆለፍ ነው። እንደዚህ አድርጋችሁ ቁልፍ ታደርጉትና ተቆልፎታላችሁ። እሱ ምንድነው ጥቅሙ? እኔም እንዳደረኩ ልንገራችሁ። ሻወራቱ ፍቅር የምትባል ጓደኛዬ ነበረች። እሷ ነች ያስተካከለችልኝ። እንደዚህ ወረቀቱን እንደዚህ ጫፉን ትቀድልኝና ከዛ እዚህ ጋር ትጽፈውና ፋይናንሻል ዶክመንትስ ብላ ወረቀቱ ከላይ ላስቲክ ነው። ላስቲክ ይሄ ያወቃችሁ ሲዲ ምናምን መክተቻ አይነት የሚመስለው ነው የሚዘጋ። ከዛ ፋይናንሻል ብላ ጥጉ ላይ ትከትልኛላችሁ። ከዛ ሁለተኛው ላስቲክ ላይ ደግሞ ፓስፖርት ምናምን ብላ ትጽፋለች። ሶስተኛው ላይ ደግሞ የሆነ ነገር ብላ ትጽፋለች። አራተኛው ላይ ደግሞ ምን ለምሳሌ ምን አለ ዴች 160 ነው ምናምን ይባላል። እሱን ታደርግልኛለች። አምስተኛው ላይ ደግሞ አክሴፕታንስ ሌተር አለ። ስድስተኛው ላይ ደግሞ ፋይናንሻል ይሄ ፕሩፍ ምንድነው ማን ነው እንትን የሚል እሱ አለ። ሰባተኛው ላይ ደግሞ ይሄ አይዲ የኢትዮጵያ አይዲ ምናምን እንዳለ ነው ያዝኩት። እሱን አሳያችኋለሁ ከፈለጋችሁ። እሱን ላይክ በደንብ ዲቴል እንዲሰራላችሁ። ከዚህ በላይ ዲቴል የለም ግን ጠይቁኝ ጥያቄ የምትፈልጉት ነገር ካለ። ከዛ ምንድነው የሚፈጠረው?
ወረቀቱ ነው። አሁን ለምሳሌ ሴትዮዋ እኔ ሀፕን ያደረገብኝ ነው የምነግራችሁ። ሴትዮዋ let me get your days 160 ብላችሁ ስትጠይቃችሁ ምንም ምናምን ብላ አትገልጥም። ምናምን ገለጥ አድርጌ days 160 እሷ ታይዋለች። ኦልሬዲ እንደዛ አድርጌ days 100 ክፍት አድርጌ ሰጣት ትላለች። ከዚህ የሆነ ነገር ፓስፖርት ስትለኝ ፓስፖርት ብዬ አውጥቼ ሰጣት ታይዋለች። ለምሳሌ ፋይናንሻል እንትን ስትለኝ አክሴፕታንስ ሌተር ስትለኝ ላይ ያለችውን ነገር አነባታለሁ። አክሴፕታንስ ሌተር በጣም ነበር የተመቸዋት። ላይክ ዳስ እንትን ይሄ ምንድነው ሆልደር የሚባል ብቻ ፎልደር በጣም ያበደ ነው ምናምን አለች። ከዛ ላይክ እንደዚህ አይነት ነገሮች እናንተ ትናንሽ ነገር ይመስላችኋል እንጂ በጣም ደብሊው ነው። ሶ ዶክመንታችሁ በጣም መስቶ ነው በጣም በትክክል እንደዚህ መቀመጥ አለበት። በርዝ ሰርቲፊኬት ስትባሉ ቶሎ አወጣችሁ ነው እንጂ ጊዜያችሁን መውሰድ የለባችሁ እነሱ ላይ ማለት ነው። ሶ እናንተ ተዘጋጅታችሁ ለሆነ ነገር ፕሪፔር እንደሆናችሁ ማሳየት ያለባችሁ በዛ ነው። ቲፕ 4 ደግሞ አሁን በመሃል አራተኛውን ሳልጀምር በመሃል ነግራችኋለሁ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረጋችሁን አትርሱ ጋይስ። ጥሩ ነገር የሚያመቻችሁ የወጣት ነገሮች ይዘን እየመጣን ነው። ሶ ሰብስክራይብ፣ ኮሜንት ማድረጋችሁ እንዳደረሱ። ኮሜንት ላይ ደግሞ ጻፉልኝ ጥያቄ ካላችሁ እስካሁን ባለው ነገር ስለዚህ ቪዲዮ ይሄ ነገር አለኝ አብች እንዴት ይሆናል ማለት እኔ ማውቀው ከሆነ ከመናገር ወደ አላለም። ሶ እንደዛ ነው። ከዛ አራተኛው ደግሞ ሾው ስትሮንግ ፋይናንሻል ሰፖርት ይላል። ፋይናንሻል ሰፖርት ማለት ላይክ ትምህርት ቤታችሁ ሄዳችሁ 4 ዓመት ተምሮ የሚያስጨርስ ገንዘብ አለ ወይ። ሁለተኛው ደግሞ በፋይናንሻሊ እንደዛ ካላችሁ በኋላ ዳይቨርሲቲ ይሄ ብዙ ካልቸራል የሆኑ ነገሮችን ጥቁሮችን ምንም ሁሉንም ነገር አጠቃሉ እንትን አላ አሁን ኢትዮጵያ እንደምትሉት ብሔረሰቦች እንደምትሉት የሁሉንም የሀገሩን እንትን በደንብ ስትሮንግ ናቸው። ከዛ ደግሞ እዛ ላይ ትገቡና ስለ አሁን ደግሞ ቻትጂፒቲ ሞቶላችኋል ጋይስ አስቡ። ስለ ዩኒቨርሲቲው ዲቴል ታጽፉና በጣም ብዙ ነገር ነው ያነበብኩት እኔ በጭንቅላቴ የሸመደድኩት የዛን ጊዜ ምንም አሁን አላስታውሰውም። ግን በቃ ስለ ዩኒቨርሲቲው ጥሩ ነገሮችን ብላ ስትጽፍ ይጽፍላችኋል። እኔ ዩቲዩብ ላይ ነው ያየሁት እና ደግሞ እንትኑንም አክሴፕታንስ ሌተር ሲመጣልኝ አብሮት ወረቀት ነበር እሱን ነው ያነበብኩት። ከዛ ስለ ዩኒቨርሲቲው ትንሽ ዩቲዩብ ላይ ምናምን ሰርች ሳደርግ መጣልኝ በቃ እና እንደዛ ብላችሁ ጽፋላችሁ የጻፋችሁትን ሸምድዳችሁ መግባት ነው። ሶ ይሄኛው ዩኒቨርሲቲውን ሞር ለይታችሁ ታውቁታላችሁ። ሶ 8 እስቲ አርግ ያለው 3 ዲኒ ያርገውኛል 5 ቀረ። ከ5 ውስጥ እነዚህ አሉ። ከ5 ውስጥ ይሄ ተቀብለውኛል። 3 ያልተቀበሉኝ የተቀበልኳቸው ያልተመቹኝ ግን ብራቸው እንትን ስለሆነ ነው ስኮላር ስለሌላቸው ነው ምናምን ማለት ትችላላችሁ። ከዛ ይሁን ነገር ከዛ አንድ ይሄን ግን በጣም የወደድኩት በስኮላርም አሪፍ ነው በእንትንም አሪፍ ነው በእንትንም ጠቅመን ትናገራላችሁ ማለት ነው። የተከፈተው በዚህ ዓመተ ምህረት ነው እንደዚህ ስትሉ ሞር ትኩረት አድርጓል ብሎ ያስባሉ ብዬ ነው ማስበው። እና ደግሞ ስትመርጡ ከናንተ ጋር የሚሄድ ዩኒቨርሲቲ ላይክ እያልኳችሁ ያላችሁት ገባችሁ ፋይናንሻላችሁን ክሎዝ አድርጉት። አሁን 100,000 ብር ብላችሁ ከሆነ የተመናችሁት አላቅም ስንት ብር ባንክ ስቴትመንታችሁ የምታሳዩት ግን እሱን ብላችሁ ከተመናችሁ የ150,000 ብር ዩኒቨርሲቲ ተቀብሎኛል ባትሉ የተመረጠ ነው። ሶ በመሃል ላይክ 40,000 ምናምን 35,000 ምናምን የሆኑ ዩኒቨርሲቲዎች ላይ ፎከስ አድርጉ። እንደዛ ስታደርጉ ይመጣል ማለት ነው። 8ኛው ቲፕ ደግሞ ምንድነው የሚባለው? ተረጋጉ ስቴይ ካም ዱሪንግ ዘ ኢንተርቪው ነው የሚለው። ኮንፊደንስ ኢዝ ኤቭሪቲንግ እንደሚባለው ማለት ነው። ሶ የኢትዮጵያ ሀገር ይሉኝታ የሚባለው ነገር አይሰራም ለነዚህ ለነጮቹ ማለት ነው። ማየት አለ አይ ኮንታክት በጣም ነሰሰሪ ነው። እጃችሁን እያንቀሳቀሳችሁ ማውራት አለባችሁ። እንዳደነግጡ እንዳፈሩ። እኔ ጠቀመኝ እግዚአብሔር ይመስገን ፌስ ማስክ አድርጌ ነበር። ፌስ ማስክ ስላነበር ሲያልበኝ እንኳን አላየሁም። ግን አያስጨንቅም እያልኩ አይደለም በጣም ነው የሚያስፈራው። ቢካዝ ደግሞ ከእናንተ በፊት ዲናይ ምናምን ከሰማችሁ በጣም ነው የሚያስጨንቀው። እኔ እንደዛ ሀፕን አድርጎብኛል። ሶ እሱን እንዳትጨነቁ ምላችሁ ለዛ ነው። ሶ ማድረግ ያለባችሁ ምንድነው ኮንፊደንሳችሁ ጥግ ድረስ እንደሆነ አክት ማድረግ። ለምሳሌ አውትፊት ደረጃ እንሂድ። አሁን ይሄንን ስላችሁ ኮንፊደንስ አውትፊት ምናምን እንደዚህ አሁን እኔ ለምሳሌ እዚህ ጋር ጆሮ ጌጥ አድርጌ እሄዳለሁ ማለት አይደለም። ያው ለነሱ ችግር የለውም። ግን እናንተ ስለሚባል ጸጉሬንም እንደዚህ አንጨባሬ እሄዳለሁ አይደል? ተቆርጬ በስትክክል ለጥፌ ጸጉሬን ቅርጽ አስወጥቼ ሸሚዝ አድርጌ በቃላ ሸሚዜ ላይ ሰዓት አድርጌ የሱፍ ጨርቅ ሱሪ አድርጌ ቆዳ ጫማ አድርጌ ቀበቶዬን አድርጌ ምናምን ሄድኩት። በጅንስ በተቀዳደደ ጅንስ ባትሄዱ አላ ፕሮቶኮል የሚባለው ነገር ይሄ ልጅ ትክክለኛ የትምህርት እንትን አለው እንዲባል ነው እንጂ ጀጅ ያደረጓቸው ላይ ያልኩት ሊሰጠው ይችላል። ግን ማንም ደፍሮ እንደዛ ያደርጋል ብዬ እኔ ያረኩት ነው ነገር። ሶ ልብሳችሁ ዋይዝ በደንብ ድሬስ አድርጉ እና ዛሬ ኮንፊደንሳችሁን ደግሞ ስታወሩ ዝቅ ማለት የለባችሁ። በስትክክል እንደዚህ አይ ቱ አይ ላይካል እንደዚህ እናንተን እንደማያችሁ እኔ እናንተ ምን እንደምታዩኝ እንደዛ ቁጭ ብላችሁ ካላስረዳችሁ ትበላላችሁ። this is the second ትምላችሁ ትበላላችሁ። ምንም አይነት ጥያቄ የሌለው ነገር ይሄ ነው። ቲፕ 9 ደግሞ አሁን ለምሳሌ አንዳንድ ሰዎች አሉ እኔ አሁን ቶሎ ኢንተርቪው ቶሎ ነው ያለቀው 5 ደቂቃ ምናምን እንደውም አሻራዬ ነው የቆየው እንጂ አሻራ ምናምን አንዳንዶቹ አልሰጠውም ይላሉ። እኔ ግን አሻራ ሰጥቻለሁ። ሶ ቲፕ 9 ሲቆይባችሁ ወይ ሲረዝም
በቃ ተከለከልኩ ብላችሁ እንዳታስቡ። ሲረዝም ሞር ማጣራት የሚፈልጉት ነገር ስላለ ነው። እሱንም እናንተ በቃ ላይ አብራችሁ እየተባባላችሁ ሳትደነግጡ ሳትጨናነቁ ማሳለፍ ነው እንጂ ወይኔ ሰዓቱ ረዘመ ወይኔ ጉዲ ቢካዝ አብይ ያለው ሆሚ ያለው የእሱ 5 ደቂቃ ነው የፈጀውና የኔ 5 ደቂቃ ይፈጃል ማለት አይደለም። ያንተም 2 ደቂቃ ሊፈጅ ይችላል። የአብይ 5 ደቂቃ ነውና 10 ደቂቃ ይፈጃል አይደለም። እንደመጣም ዲና የሚደረጋል። አይቶት ካልተመቸው ዲና የሚያደርጓል። እንደመጣም ደስ ብሎ አክሰፕት የሚያደርጓል ሳይጠይቀው ማለት ነው። በመጀመሪያ ስሙን ብቻ ተናግሩ። ሶስተኛም ደግሞ ረጅም ሰዓት 45 ደቂቃ 30 ደቂቃ ቆይቶ ደግሞ የሚሰጠዋል። 30 ደቂቃ ደግሞ ዲና የሚደረጋል። ሶ የእናንተ ላክ እዛ ላይ ነውና ስለቆየ ዲና ይደረጋል ማለት አይደለም። እሱን ደግሞ ፎከስ አድርጋችሁ ግቡ። ቲፕ 11 ያው እንደ 10 ነው ያልኳችሁ። ልብስ ብዬ ነግራችኋለሁ። ሁሉንም ኮንፊደንስ ብያችኋለሁ። 9 10 ደግሞ believe in yourself። በቃ ሌላ ምንም አይነት ጥያቄ የለውም። በራሳችሁ ተማመኑ። አብይ ያገኘው ሆሚ ያገኘው እናንተ አይከብዳችሁ፣ ማን ያገኘው እናንተ አይከብዳችሁም። ሶ እሱን ተማምናችሁ እርግጠኛ ሆናችሁ ይሄን ነገር አገኘዋለሁ ብላችሁ በጣም በራሳችሁ ተማምናችሁ መሄድ ነው ያለባችሁ። ለአንድ ለሶስት ኤምባሲ ስትጠሩ ዊክ ይሰጧችኋል አይደል? አሁን ለምሳሌ እኔ ተደውሎልኝ መቼ መሰላችሁ? ሳተርዴይ ማታ ነበር ትዝ ይለኛል። ኤጀንት ደውሎልኝ ማክሰኞ ያሆኑ አለ፣ ሐሙስ አለ፣ ከዛ ደግሞ ኔክስት ማክሰኞ አለ አለኝ። ቅዳሜ ነው ዛሬ። ከዛ አሰብኩትና ማክሰኞ ቱ ኤርሊ ሐሙስ ባረገው ግን አሪፍ ነው። ለምን እንደሆነ አላውቅም። ማክሰኞንም አልመረጥኩም። በጣም ራቅ ደግሞ ያኛው እንዳልጨነቅ ማለት ነው። ሶ ሐሙስ ይሁንልኝ አልኩኝ። ሶ ቅዳሜ፣ እሁድ፣ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ ኖ ቅዳሜ፣ እሁድ ኦልሬዲ ቅዳሜ ስለሆነ እሁድ፣ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ 5 ቀን አይደል? ግን ሐሙስ ዕለት አትቆጥሩትም 4 ቀን አለኝ ማለት ነው። ሶ ሐሙስ ዕለት ቅዳሜ ማታ ስለሆነ ቅዳሜና ሐሙስን አትቆጥሩትም። ሐሙስ 1 ፒኤም ነበር። 1 ፒኤም ማለት 7 ሰዓት ከቀኑ። ሶ በዛ ሰዓት ስለነበር ተረጋግቼ ቁጭ ብዬ 4ቱን ቀን ምንም እስከ ቤት ሳልወጣ ምን ሳለ መሸምደድ ማጥናት ስለ ዩኒቨርሲቲው ስለ ትምህርቱ እንትን በቃ ኢንተርቪው ኩዌሽኖች ደግሞ አሉላችሁ ነፍ እሱንም ስራልን ካላችሁኝ በእንደዚሁ እሰራላችኋለሁ። ኢንተርቪው ኩዌሽንስ ብዬ 4ቱንም እሰራላችኋለሁ። ከዛ የምትፈልጉትን ነገሮች ከዛ እንደዛ አድርጋችሁ ዲቴል ማየት 4 ቀን ሞር ዳን ኢነፍ። በእውነት እኔ ሌላ ከዛ በፊት አላውቅም ነበር። ቢካዝ ኢንተርቪው የተነገረኝ ከዛ እንደዛ ነው በ4 ቀን ውስጥ ሶ እንደዚህ ነው ምናምን ትለባላላችሁ። ከዛ ገብታችሁ እንትን ማለት ደግሞ ሰዓታችሁ እንዳታረፍዱ። 7 ነው 7 ሰዓት ነው ማለት የኢትዮጵያ ቀጠሮ አይደለም። you have to be there 12 ሰዓት 1 ሰዓት ቅድሚያ ሂዱ። ምንም 1 ሰዓት ምን አደርጋለሁ 11 ተሪ ወጥተህ ወይ 11 ሰዓት ማለት እኔ እኮ በዚህ እያሰብኩት 5 ሰዓት ከጠዋት ወጥተህ እዛ 12 ሰዓት መገኘት አለብህ ከ1 ሰዓት ቀድመ እርሊ ማለት ነው። ከዛ ውስጥ የሚደረግ ፕሮሰስ አለ። ሰዓታችሁን ታውቃላችሁ። እቃችሁን መጣደፍ የለባችሁ። ሶ ተጣድፋችሁ ስትሄዱ ደግሞ ትደነግጣላችሁ። ኢንተርቪያችሁም ይሳሳታል። ሶ ቀድማችሁ ሰዓታችሁን ሂዱ ምናምን ያልመለስኩት ያለ አይመስለኝም እስካሁን ከተናገርኩት። ሶ እኔ ያደረኩት እናንተ ማድረግ ትችላላችሁ። ምንም የሚከብድ የለም። ግን አሜሪካ መምጣት ፈልጋለሁ እና ካን ዩ ሄልፕ ሚ እኔ የምችለው ነገር ከሆነ ሄልፕ ማደርገው ነገር ከሆነ ኮሜንት ላይ ጻፉልኝ። ደግሞ ኢንቦክስ ማድረግ ነው የምፈልገው ካላችሁ ኢንቦክስ አድርጉልኝ። ቴሌግራም ያለ ከፈለጋችሁ ኢንስታግራሜንም ገብታችሁ ሆሚ አብይ ነው የሚለው ኢንስታግራሜም እሱም ላይ ገብታችሁ ማድረጋችሁ እንዳደረሱ። ሶ ይሄን ይመስላል። ቲፖቹ እነዚህን ይመስላሉ። እኔ አሜሪካ የመጡት በእንደዚህ ነገሮች ነው። ሶ እናንተ እኔ ያደረኩት እናንተ ማይከብዳችሁ። ሶ ዱ ኢት። የምትፈልጉት ሄልፕ ካለ ሌሚ ነው ጻፉልኝ ኮሜንት ላይ። ይሄን ቪዲዮ ስራለን በዚህ ጉዳይ ላይ ልታብራራለን። ኢንተርቪው ኩዌሽን ደግሞ ምን አለ ብትሉኝ እሰራዋለሁ። ሶ ይሄን ይመስላል የዛሬ ቪዲዮአችን። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረጋችሁ እንዳትረሱ። የምትፈልጉት ጥያቄ ሄልፕ የምትፈልጉት ስለ ኤምባሲ ማወቅ ስለ እንትን አብይ ይሄ ነገር የሆነ ትንሽ ነገር ጎሏችሁ ይሄን ነገር ብታረግልኝ ምናምን ብትሉኝም ጻፉልኝ። አው ሄልፕ ዩ ጋይስ። እና ኢንስታግራም አለኝ ሆሚ አብይ ነው የሚለው፣ ቲክቶክም ሆሚ አብይ ነው የሚለው፣ ቴሌግራም ግሩፕ አለን ሆሚ አብይ ነው የሚለው። ሶ እየገባችሁ እዛ ላይ ሁሉም ላይ ኢንስታግራሙ ላይ ፎሎ፣ ቲክቶክም ላይ ፎሎ፣ ዩቲዩባችንን ሰብስክራይብ እያደረጋችሁ 4ቱንም ቦታ ቴሌግራሙንም እያደረጋችሁ ጀሞን ተቀላቀሉ። ለዛሬ የነበረን ቪዲዮ ይሄ ነው። በቀጣይ ቪዲዮ እስከምንገናኝ ዱስ